የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ከፋዮች በተቆጣጣሪ ሰራተኞች ላይ ያነሱት የነበረውን ቅሬታ ለ100% በተጠጋ መልኩ ይፈታል ያለውን በሰራተኞች ላይ በሚገጠም የድምጽና ምስል መቅጃ የታገዘ አሰራርን ይፋ ያደረገው ባገባደድነው ሳምንት ነበር። የቴክኖሎጂ ሰራተኞቹ ከግብር ከፋዮች ጋር የሚኖራቸውን ምልልስና የሚፈጽሙትን ተግባራት በቀጥታ ከዋና መስሪያ ቤትና ከቅርንጫፍ ጽህፈት ቤቶች መከታተል የሚያስችልና ግብር ከፋዮች ቅሬታ ሲያቀርቡም ማመሳከሪያ ሆኖ የሚያገለግል ነውም ተብሏል። በተመሳሳይ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ይህንኑ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖር ቅሬታን ለመቅረፍ ያግዛል፣ እንዲሁም ኃላፊዎች ተሳታፊ ይሆኑበታል ያለውን አዲስ አሰራር ያስተዋወቀውም በዚሁ ጊዜ ነበር። ይህንን የከተማዋ ገቢዎች ቢሮና የከተማዋ ከንቲባ ጽህፈት ቤት አዳዲስ አሰራሮችን በተመለከተ ተጨማሪ ዝርዝር አለን። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከተማዋ ያሉ ግብር ከፋዮች በቢሮው የቁጥጥር ሰራተኞች ላይ በተደጋጋሚ ያነሱት የነበረው የኢፍትሐዊና በጥቅም የመደራደር ቅሬታን ያስቀራል ያለውን አሰራር ይፋ ያደረገው ባሳለፍነው ሳምንት ነበር። በመረጃ መረብ ደህንነት አስተዳደር ለምቶ ካሜራና የድምጽ ቅጂ የተገጠመለት ቴክኖሎጂው ለቁጥጥር በጋራ ከሚሰሩ 3 ሰራተኞች በአንዱ ላይ ይገጠማል የተባለ ሲሆን በዋና መስሪያ ቤትና በቅርንጫፍ ያሉ ተቆጣጣሪዎችም በቦታው የሚደረጉ ምልልሶችን በቀጥታ እንዲሰሙ ብሎም የሚደረጉ ተግባራትን እንዲያዩ ያስችላል የተባለው እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደርግበት የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምጽና የቪዲዮ መልእክቶች በቀጥታ የሚተላለፉበት በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ ሆነ ላይቭ ቪዲዮም ድምጽም እንከታተላለን ማለት ነው። ስለዚህ ከሌብነትና ከብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው። የቁጥጥር ስራው በ3 ባለሙያዎች እንጂ በአንድ ባለሙያ ብቻ የሚደረግ አለመሆኑን ግብር ከፋዮች እንዲገነዘቡ ቢሮው አሳስቧል። በቁጥጥር ጊዜ በሚወሰንባቸው ውሳኔ ቅሬታ ያላቸው ግብር ከፋዮችም የተቀዳውን ፋይል በማስወጣት እንዲጣራላቸው የማድረግ መብት አላቸው ያለው ቢሮ ይህን የድምጽና ምስል መቅጃ ቴክኖሎጂ ለጊዜው የሚገጠመው በ280 የቁጥጥር ሰራተኞቹ ላይ መሆኑን አሳውቋል። አንድ ቁጥጥር ሰራተኛ ለብቻው የሚያደርገው ቁጥጥር አይኖርም በከተማችን ውስጥ። ስለዚህ 3 ሰዎች በጋራ ሆነው ነው ቁጥጥር የሚያካሂዱት። ከ3ቱ በአንዱ ላይ ነው ካሜራው የሚገጠመው። በእኛ ደረጃ ያሉን ሰራተኞች በ3 ቲም አደራጅተን ከ280 በላይ የሚሆኑ ካሜራዎች ናቸው የተዘጋጁት። ይሄ በ3 ቲም ሲደራጅ በጣም በርካታ ወደ ከ800 አካባቢ የሚሆን የቁጥጥር ሰራተኞቻችን ይሸፍናል ማለት ነው። የቁጥጥር ስራውን ሰራተኞቻችንን እየጨመርን ለመሄድ ነው ፕላን ያደረግነው። ቁጥሩ በጨመረ ቁጥር ተመሳሳይ ካሜራውን እየጨመር ነው የምንሄድበት ሁኔታ ነው ያለው። የተለያዩ ችግሮችን ለመፍታት የሚለሙ ቴክኖሎጂዎች በአንዳንድ ክፍተታቸውን በሚረዱ ሙያተኞች ያለ አግባብ ጥቅም ላይ ሲውሉና ዓላማቸውን ከማሳካት ይልቅ ለሌላ ችግር መንስኤ ሲሆኑ ይስተዋላል። እኛም ይህን ጉዳይ በማንሳት ይሄስ ቴክኖሎጂ ያለ አግባብ ጥቅም ላይ እንዳይውል ምን አይነት ቁጥጥር ይደረጋል ስንል ጠይቀናል። በጣም ጤናማ በሆነ አግባብ እየሄደን ያለው በየአመቱ ወደ ንግድ ስርዓቱ የሚገቡ ነጋዴዎች ቁጥር እየጨመረ ነው ያለው። ባለፈው በአመት በአማካኝ ከ70 እስከ 100 ሺህ የሚሆን ነጋዴ ወደ ንግድ ስርዓቱ እየገባ ያለበት ሁኔታ ነው ያለው። መርካቶ ላይ የነበረው የህገ ወጥ እንቅስቃሴ ያለ ንግድ ፍቃድ የሚሰሩ በሙሉ ከመርካቶ ላይ እንዲወጣና አካባቢው እንዲጸዳ ተደርጓል። እኛም እንደ ከተማ አስተዳደር በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይቶችን የምንመራበት አዲስ ዲፓርትመንት ተቋቁሞ ወደ ስራ እየገባ ነው ያለው። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ኦንላይን ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል። ኦንላይን መሸጡን እናበረታታለን። ነገር ግን ደግሞ በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው። አሁን ላይ እየተተገበረ ያለው የግብር አሰባሰብ ስርዓት ወደ ንግዱ ዘርፍ ለመግባት ለሚፈልጉ አዳዲስ ነጋዴዎች ስጋት እየፈጠረ ቁጥጥር ወደማይደረግባቸው ወደ ኢመደበኛና ኦንላይን ንግድ እየመራ ነው በሚል ስለሚነሱ ቅሬታዎች ጥያቄ አንስተን ነበር። የቢሮ ኃላፊው ቢኒያም ምክሩ ለዚህ ሲመልሱ
በዓመት እስከ 100,000 አዳዲስ ነጋዴዎች ወደ ንግድ ስርዓቱ እየገቡ መሆኑን በመጥቀስ ኢመደበኞቹንም ቢሆን መደበኛ ማድረጋችን አይቀርም ነው ያሉት። በሁሉ ቅርንጫፎቻችን ላይ ይህንን ስራ የቁጥጥር ሰራተኞች ለቁጥጥር ስራ በሚወጡበት ጊዜ የሚያደርጉትን እንቅስቃሴ የሚቆጣጠሩ ሁለት ቋሚ ባለሙያዎች ተመድበዋል። በሁሉም ቅርንጫፎቻችን ላይ በዋና መስሪያ ቤት ላይ ደግሞ አጠቃላይ ከተማውን እንቅስቃሴ የምንቆጣጠርበትን ሲስተም የሚመሩ 5 ባለሙያዎች ተመድበው ቁጥጥር እየተደረገ ነው ያለው፣ ክትትል እየተደረገ ነው ያለው። ከዚሁ ጋር ተያይዞ ይሄ ቴክኖሎጂ በሁሉም የከተማው አካባቢዎች ላይ ነው እየተተገበረ ያለው። የመርካቶ 1 እና 2 እና ቦሌ እና ንፋስ ስልክ ላይ ነው አሁን ላስት ዊክ ላይ ጀምር ነው። በተቀሩት ክፍለ ከተሞች ደግሞ ነገ ተነገ ወዲያ ወደ ተግባር የሚገባ ነው የሚሆነው። የሚገዛውን ግዢ የከፈለው ገንዘብ መጠን ልክ ደረሰኝ ከተቀበለ የሚከፍለውን ገንዘብ ደረሰኝ በሰጠው የንግድ ተቋም ስም ከከፈለ በሚሸጥበት ጊዜ በአግባቡ ደረሰኝ ቆርጦ ከሸጠ በግብር ከፋዩና በገቢ መስሪያ ቤቱ መካከል ያለው ችግር 90% መፍትሄ ያገኛል። ባለፈው ዓመት ከታክስ ጋር ተያይዞ ከቀረቡ 11500 ቅሬታዎች ውስጥ 63% አግባብ ሆኖ በመገኘታቸው ለግብር ከፋዮች መወሰናቸውንም ቢሮው ገልጿል። መረጃዬ በአግባቡ አልታየም፣ ኦዲተሮቹ በማይሆን መንገድ ወስነውብኛል በሚል ከቀረቡ ቅሬታዎች መካከል 63% የሚሆኑ ተጣርተው በትክክልም ግብር ከፋዩ ያቀረባቸው ቅሬታዎች ትክክል መሆናቸው ተረጋግጦ በውሳኔዎቹ ላይ ማሻሻያ ተደርጓል። በዚሁ ጊዜ ማንኛውም ተገበያይ ያለደረሰኝ ግብይት እንዳይፈጽም ያሳሰበው ቢሮ ቤት ለቤት እንዲሁም በመጋዘኖች ብሎም ከከተማ በሚወጡና በሚገቡ መኪኖች ላይ ቁጥጥር እያደረገ መሆኑን ጠቅሶ ማንኛውም ዕቃ የጫነ ተሽከርካሪ ጭኖ ለሚጓዘው ዕቃ ደረሰኝ የማሳየት ግዴታ አለበት ብሏል። ቢሮው ይህንን አሰራር ይፋ ባደረገበት በዚህ ሳምንትም የአዲስ አበባ ከተማ አስተዳደር ተጨማሪ የግብር ከፋዮችን ቅሬታ ለመፍታት ያግዛል ያለውን አሰራር አስተዋውቋል። የመዲናዋ ከንቲባ ጽሕፈት ቤት ይህንን አሰራር በተመለከተ ይፋ ባደረገው መረጃ በከተማዋ ያለ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖር ቅሬታን ለመቅረፍ ኃላፊዎች ተሳታፊ የሚሆኑበት አሰራር ነው ዘርግቻለሁ ያለው። ይህም ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መሆኑን ነው የጠቆመው። በተጨማሪም በሚስጥር ጥቆማ የሚሰጥበትን ነጻ አጭር የስልክ ቁጥር 9977 እንዲሁም የሚስጥር ሳጥንን ጨምሮ ቅሬታውን በአካል ለበላይ አመራር ማቅረብ የሚቻልበትን አሰራር ወደ ተግባር ማግባቱን አስታውቋል። በመሆኑም ካሳለፍነው ህዳር 25 ቀን 2018 ዓ.ም ጀምሮ አሰራሩ ተግባራዊ መደረጉን ያነሳው የከንቲባ ጽሕፈት ቤት ዘወትር ሐሙስ ከጠዋቱ 2 ሰዓት እስከ 7 ሰዓት ድረስ ይህንኑ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ ማስተናገድ መጀመሩን ነው ያስታወቀው።